ዛሬ የማሳያችሁ የተልባ የፀጉር ቅባት አሰራርን በቤታችን እንዴት አድርገን እንደምንሰራ አሳያችኋለሁ። ተልባ የፀጉር መድገፍን፣ መነቃቀልን፣ የፀጉር ድርቀትን፣ ፎረፎርን ይከላከላል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ተልባን እንዴት በቤታችን ለፀጉር ቅባት እንዴት እንሰራለን የሚለውን ይዤላችሁ መጥቻለሁ። እንግዲህ ተልባ የፀጉርን መነቃቀልን፣ የፀጉር መርገፍን፣ መድረቅን፣ ፎረፎርን ይከላከላል። ተልባ ለፀጉራችን በጣም ብዙ ጥቅም አለው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ። ወደ አሰራሩ ስንሄድ መጀመሪያ የሚያስፈልገን ተልባ ነው። ተልባ እንግዲህ በሁላችንም ቤት ይገኛል ብዬ አስባለሁኝ። ይሄንን ከተልባ የምንሰራውን ቅባት ደግሞ እንዴት አድርገን እንሰራዋለን የሚለውን አብረን የምናይ ይሆናል። እዚህ ላይ እንደምታዩት 2 ማንኪያ ተኩል የሚሆን ተልባ ጨምሬያለሁ ማለት ነው። እንግዲህ ተልባው ደግሞ ንጹህና ውስጡ ምንም ነገር የሌለው መሆን አለበት። እንግዲህ ተልባን ስትገዙ በደንብ አድርጋችሁ ለቅማችሁ፣ ብዙ ድንጋይም ጠጠር ምናምንም ስለሚኖረው በደንብ አድርጋችሁ ልቀሙት ማለት ነው። እና ቤተሰቦች እንደዚህ አድርገን ተልባችንን ከጨመርን በኋላ ከዛ ምን እንጨምራለን መሰላችሁ? የአልመንድ ፍሬ ካላችሁ ነው። ከሌላችሁ ችግር የለውም። በተልባዎች ብቻ መስራት ትችላላችሁ። እኔ የአልመንድ ፍሬ ስላለኝ አልመንድ 8 ፍሬ እጨምርበታለሁ ማለት ነው። በነገራችን ላይ ዝናብ እየዘነበ ስለሆነ ድምፁ ከረበሻችሁ በጣም ይቅርታ። ዝናብ በጣም ነው እየዘነበ ያለው። እንግዲህ እንደዚህ አድርገን አልመንድ ከጨመርን በኋላ ከዛ በመፍጫ እንፈጫዋለን ማለት ነው። ድቅቅ አድርገን ይሄንን አንቆለውም፣ መቁላት አይጠበቅብንም። ተልባውንና የአልመንዱ ፍሬ እንፈጨዋለን። ከዛ ከፈጨን በኋላ እንግዲህ ይሄንን ይመስላል እንደምታዩት። ያው ግብአቱ የተጠቀምኩት ትንሽ ስለሆነ መፍጫውም ትንሽ መሆን ነበረበት፣ ግን እኔ በጁሱ መፍጫ ነው የፈጫሁት። ዝም ብዬ የአልመንዱን ፍሬ አላደቀቀውም ብዙም። እንግዲህ እሱን አነሳዋለሁ ማለት ነው። 1-2 ያክሉን ፍሬ አላደቀቀውም፣ እሱን አነሳዋለሁ ማለት ነው። እና ቤተሰቦቼ ይሄ ቅባት እንዴት ፀጉሬን እንዳሳመረው እየተቀባው አሳያችኋለሁ። በኋላ ላይ ደግሞ አሳያችኋለሁ እንዴት ፀጉሬን ልስልስ አድርጎ እንዴት እንዳሳመረው፣ ፀጉር እንዴት እንደሚያሳድግ፣ እንዴት የፀጉራችሁን ከለሩን የፀጉራችሁን ዛለውን እንዴት እንደሚያሳምርላችሁ ልነግራችሁ አልችልም። በእውነት ስሩና ተጠቀሙት፣ ስሩና ሞክሩት። በጣም አሪፍ ነው። እንግዲህ ተልባ በውስጡ በጣም ብዙ ቪታሚኖች አሉት። ኦሜጋ 3 ፋቲ አሲድ እና በጸረ ኦክሲደንት ቫይታሚኖች የበለጸገ ስለሆነ ተልባ ለፀጉራችን በጣም ጥቅሞች አሉት። እነሱንም ጥቅሞች ነግራችኋለሁ። ከዛ እንደዚህ ከፈጨነው በኋላ ብዙ ይሆናል፣ ስትፈጩት ብዙ ይሆናል እና እናንተ በዛ አድርጋችሁ መስራት ከፈለጋችሁ በዛ አድርጋችሁ ሁሉንም የፈጫችሁትን ግብአት መጨመር ትችላላችሁ። እንደ ዘይታችሁ መጠን ይወሰናል። እንደምትጠቀሙት ምን ያክል ቅባት እንደምትሰሩ እንደ ቅባቱ መጠን ይወሰናል ማለት ነው። እና እኔ እንግዲህ እንደዚህ አድርጌ 2 ማንኪያ የሚሆን ተልባ ጨምሬበታለሁ ማለት ነው። ከፈጨሁት ላይ 2 ማንኪያ በሾርባ ማንኪያ የሚሆን ጨምሬበታለሁ። ከዛ ኮኮናት ቅባት ስላለኝ ኮኮናት ቅባት ጨምርበታለሁ። እናንተ በወይራ ዘይትም መጨመር ትችላላችሁ። አንዳንዶቻችሁ ወይራ ዘይት እኮ ያሸብታል፣ ይነቃቀላል ትላላችሁ። እንግዲህ ብቻውን ከተጠቀማችሁት ነው የወይራ ዘይት የሚነቃቀለው። እኔ ማሸበቱን እሱን አላውቅም፣ ግን ብቻውን ከተጠቀማችሁት የወይራ ዘይት ይነቃቀላል። ካሳደራችሁት ካቆያችሁት ሳትታጠቡ። አዎ፣ ግን ከቅባት ጋር ቀላቅላችሁ የምትጠቀሙት ከሆነ በፍጹም አይነቃቀልም። ይነቃቀልብናል ካላችሁ ደግሞ ተቀብታችሁት 3 ሰዓትም 4 ሰዓትም አንድ ሙሉ ቀን አቆይታችሁትም መታጠብ ትችላላችሁ። እና ምን ልላችሁ ፈልጌ ነው፣ ይሄንን የተልባ ቅባቱን የምትሰሩበት የምግብ ዘይት መጠቀም ትችላላችሁ። የወይራ ዘይትም እንደኔ ኮኮናት ካላችሁም ደግሞ ኮኮናት ቅባት መጠቀም ትችላላችሁ። ባላችሁ ዘይት መጠቀም ትችላላችሁ፣ ብቻ ለፀጉራችሁ በሚስማማው ዘይት። ከዛ እንደዚህ አድርገን እንግዲህ በደንብ አድርገን አዋህደነዋል። በደንብ አድርጌ አደባልቄ
ለ3 ቀን አስቀምጠዋለሁ ውጭ ላይ ክድን አድርጌ ለ3 ቀን አስቀምጠዋለሁ ማለት ነው። ከ3 ቀን በኋላ ደግሞ አብረን የምናይ ይሆናል ምን እንደሚሆን። እንግዲህ እንደዚህ አድርጌ ሰርቼዋለሁ። ከዛ በኋላ ደግሞ ከ3 ቀን በኋላ ደግሞ ምን እንደሚመስል ይህንን ይመስላል ማለት ነው። አያችሁት? እንደዚህ ታስቀምጡት ጠለል ይልና የተልባውን ካለር ይዞ ነው የሚወጣው። እንዴት እንደሚያምር ይሄንን በነገራችን ላይ ይሄንን እንትን ቅባት ማለት ነው ኮኮናት በወይራ ዘይት በምግብ ዘይት የምትሰሩት ከሆነ መብላትም ትችላላችሁ። ማለት ከምግብ ጋር እየጨመራችሁም መጠቀም ትችላላችሁ። አሁን በዘይት መልክ አድርጋችሁ ምግብ ስትሰሩ ይሄንን እየሰራችሁ መብላት ትችላላችሁ ማለት ነው። በወይራ ዘይት በምግብ ዘይት የምትሰሩት ከሆነ በጣም አሪፍ ነው። የተልባ ለፀጉር ብቻ ሳይሆን ለጤናችን ለሰውነታችንም አሪፍ ነው። ሁላችሁም የምታውቁት ነገር ነው። እንግዲህ እንደምታዩት እንደዚህ ሆኖልናል። በጣም አሪፍ ነው። ይሄንን ጥልል ታደርጉታላችሁ። በንጹህ ጨርቅ በማጥለያ ታጠሉታላችሁ ማለት ነው። ከዛ በኋላ በቃ እንዴት እንደሚያምር በዛ ላይ ደግሞ ውፍር ያለ ልድልድ ያለ ቅባት ነው። ያው ተልባ ጀሉንም ታውቁታላችሁ። እንግዲህ በቅባት መልኩ ደግሞ ስትሰሩት በጣም ወፍራም ልድልድ ያለ ደስ የሚል እንትን ነው ቅባት ነው የሆነልኝ ማለት ነው። በነገራችን ላይ ይሄ ነገር ፀጉራችሁ በተለይ ቅባት አልቀበልም ለሚላችሁ አሁን ፀጉራችሁ ተቀብታችሁት አንዳንዴ ቅባቱ ወደ ፀጉራችሁ አይዝም። የምትቀቡት ቅባት ፀጉራችሁን አይዝላችሁም እና ወደ ታች ዝም ብሎ ወደ ሰውነታችሁ ነው የሚፈሰው። እንደሱ አይነት ፀጉር ላላችሁ ይህንን ቅባት ተቀቡት። አልመንድም ለዛ ነው የሚጠቅመው። ፀጉራችሁ ደረቅ ለሆነ ቅባት ለማይቀበል የአልመንድ ዘይትና እንደዚህ የተልባ ዘይትን እያደረጋችሁ ተጠቀሙት ቤተሰቦች፣ አሪፍ ነው። እንግዲህ ተልባ በፍጥነት ፀጉር እንዲያድ ያደርጋል። የፀጉር መርገፍን ይቀንሳል ማለት ነው። ተልባ ብዙ ንጥረ ነገሮች በውስጡ ስለያዘ የፀጉር መሰባበርን እንደ ቫይታሚን ኢ ያሉ ጠቃሚ ቫይታሚኖችን ስለያዘ የፀጉሩን ዛላ ወፍራም እንዳይነቃቀል ያደርገዋል ማለት ነው። ደግሞ የራስ ቆዳ አሁን ድርቀት ካለባችሁ ድርቀታችሁን ይከላከላል፣ ፎረፎርን ይቀንሳል። ደግሞ የፀጉራችሁን ዛላ አንጸባራቂ እና የሚያምር ያደርግላችኋል። የራስን ቆዳ እርጥበትን በመጠበቅ ደግሞ ድርቀትን ይከላከላል ማለት ነው። አሁን አንዳንዴ የፀጉራችን ቆዳችን እንደ ፎረፎር እንደ ነጭ ነገር የሚያወጣብን አለ አይደለ? አሁን እሱ ድርቀት ይባላል። እሱ እንዳይኖር ወይም ደግሞ እሱ ካለባችሁ ያንን ድርቀታችሁን ያጠፋላችኋል ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። በጣም አሪፍ ነው። በጣም ተመችቶኛል። ፀጉሬን እንዴት እንዳሳምረው ልነግራችሁ አልችልም። ሁላችሁም ስሩና ሞክሩት። በአጠቃላይ ተልባ ለሁሉም የፀጉራችን ችግሮች ፍቱን መፍትሄ ነው ብዬ አስባለሁ። ደረቅ የተጎዳ ፀጉር ካላችሁ፣ የሚነቃቀል ፀጉር ካላችሁ፣ ፎረፎር ካለባችሁ የተልባ ቅባት እንደዚህ አድርጋችሁ ተጠቅማችሁ ፀጉራችሁን ማከም ትችላላችሁ ማለት ነው። እንግዲህ ቤተሰቦች ቀይ ያው ትንሽ ስለሆነች ሞልቷል። ከዛ በኋላ እንደዚህ ቀንሼ በሌላ እቃ አስቀምጥና እንደዚህ አድርጌ እጠቀመዋለሁ ማለት ነው። እየተቀባው ደግሞ አሳያችኋለሁ። እንግዲህ ሌላው ደግሞ የአልመንድ እንትን ነው የጨመርኩበት የአልመንድ ፍሬ። እሱ ደግሞ እንግዲህ የአልመንድ ፍሬ ወይም የአልመንድ ቅባት ፀጉርን ለስላሳ ያደርጋል፣ ፀጉርን ጠንካራ ያደርጋል፣ የፀጉር መሰባበርን፣ የተሰነጠቀ የፀጉር ጫፍን ይቀንሳል። አሁን መንታ አውጥቶ ፀጉራችሁ የሆነ ጫፉ ይሰነጠቃል አይደል? ለሱ የአልመንድ ፍሬ ብትቀቡ ይቀንስላችኋል። ፀጉራችሁ ቅባት የማይዝ ከሆነ እንደነገርኳችሁ የአልመንድን ቅባት ብትቀቡ ፀጉራችሁ ቅባት እንዲይዝና ያማረ አንጸባራቂ ፀጉር ይሰጣችኋል ማለት ነው። እና ቤተሰቦች እንግዲህ ፀጉሬን እየተቀበው ነው። በጣም ነው የሚያሳምረው። የፀጉራችሁን ዛላ ቆንጆ የሆነ ከለር ነው የሚሰጠው። ፀጉራችሁን ወፍራም የፀጉራችሁን ዛላ ወፍራም ነው የሚያደርግላችሁ እና እንደዚህ እያደረጋችሁ ብትጠቀሙት አሪፍ ነው። በተለይ ፀጉራችሁን ከታጠባችሁ በኋላ ይህንን ተቀቡትና ከዛ ለውጡን እንዴት እንደምታዩት። በተለይ ፀጉራችሁ የተያያዘ ፀጉር ካላችሁ
ፀጉራችሁ አልበጠር ካላችሁ ቅባት ተቀብታችሁት ቅባት የማይጠግብ ቅባት የማይዝ ፀጉር ካላችሁ ይሄንን የተልባ ዘይት በቤታችሁ ሰርታችሁ ሞክሩት። የተልባ ዘይቱን ብቻ ሳይሆን ጀሉን ራሱ መጠቀም ትችላላችሁ። ሁላችሁም የምታውቁት ነገር ነው። ግን ደግሞ በቅባት መልኩ ደግሞ እንደዚህ አድርጋችሁም ሰርታችሁ መጠቀም እንችላለን ማለት ነው እና በጣም አሪፍ ነው ቤተሰቦች። እንደዚህ አርጌ ተቀብቼው ማሳጅ አደርገዋለሁ። ከዛ የምሰራውን ቁጥርጥር ሰራዋለሁ። ከዛ አልታጠበውም ማለት ነው። ወዲያው ተቀብታችሁ 1 ሰዓት 2 ሰዓት አቆይታችሁ የምትታጠቡት ነገር አይደለም። ተቀብታችሁ እዛው ላይ ትተውታላችሁ። ከዛ በኋላ በምትታጠቡ ሰዓት ትታጠቡታላችሁ ማለት ነው። በጣም አሪፍ ነው ቤተሰቦች። እንግዲህ ፀጉሬ እንደምታዩት ከቆረጥኩት በኋላ እያደገልኝ ነው። አሁን እያደገ ነው። በጣም ቆንጆ ነው። እንትኑ እንዴት እንደሚያሳምረው ራሱ ፀጉሬን ጥቁር አድርጎታል። እና ቤተሰቦች ይህንን ይመስላል የዛሬው ቪዲዮ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ጊዜ እስከምንገናኝ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበረ። እስከዛው መልካም ጊዜ ይሁንላችሁ።